ኤፍሬም ታምሮ አሁን ይሄ ምን ይልካል ነው ጎበዝ። እንደው አንዳንዴ እኮ ምን በቃ የምናደርገውን ራሱ እኮ የምናጣ ሰው የምናረገውን በጣም ያሳጣናል። እውነት ለመናገር ጋይስ እንዴት ናችሁ? ደህና ናችሁ? ዛሬ የሆነ ቪዲዮ አሳያችኋለሁ ማለት ነው። በሳይለንት እናድርገውና ቪዲዮን እናየዋለን። በነገራችን ላይ ያው አረብ ሀገር የምንሰራ ልጆች የሚመለከት ነውና ሁላችንም እናየዋለን። ከዛ ከዚች ልጅ ምን ተማራችሁ? ትክክልና ትክክል አይደለም ብላችሁ እናንተ ደግሞ ሀሳብ ትሰጣላችሁ። በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ጋይስ። ሰብስክራይብ እያደረጋችሁ አይደለም? ተው ሰብስክራይብ አድርጉ። አላሳዝናችሁም? እዩት። በዚያው ሙቀት አለኛ ጋር ማለት ነው። ሙቀት አለ ምናምን ልጅ ምን እንደምመስል ፀጉሬ ራሱ ምን በቃ ፀጉሬ ራሱ አበጥሬ አለኛ ለማለት ነው። ፀጉሬ ተውት። በዛ ላይ ደግሞ ማዲያት ወያችሁት እንዴት እንደተቋቋም ማለት ነው። ሰብስክራይብ አድርጉኝ ጋይስ። ሰብስክራይብ ለምንድን ነው የማታደርጉት እንዴ? የግዴታ እኔ ማልቀስ አለብኝ እና ማለት ነው። ወደ ቪዲዮ ሲሄድ እንግዲህ ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። ይህን ቪዲዮ እንግዲህ ቲክታክ ላይ ነበር ያየው ዘወር ስል እና አንዳንድ ልጆች አረብ ሀገር የሚሰሩ ልጆች የሆነ ወይ ለመፈመስ ወይ ለፎሎ ሰንበዲ ወይ ለቪው ምናምን ብለው የሚያደርጉት ስራ ከመስመር ያለፈ ስራ እንደሆነ ሁላችንም እያየን ነው እየተመለከትን ነው። እና እንግዲህ የዚች ልጅ ቪዲዮ አይታችሁታል። ሽንኩርቱን ምኑ እንዴት እንደምታደርገው እያያችሁ ነው። እኔ እነዚህ ልጆች እውቀት ስለሌላቸው ነው ወይስ ምንድነው? እኔ ሊገባኝ አልቻለም። አሁን አረብ ሀገር ላይ እንኳን እንደዚህ አድርገን ይቅርና እኔ አንዳንድ ሰዎች ምን ትላላችሁ መስላችሁ? ወይኔ የኔ መዳም እኮ እንዲህ ነች፣ የኔ መዳም እኮ እንዲህ ነች ምናምን ትላላችሁ። ጋይስ ተው፣ በይዘው አረብን አትመኑ። ጥሩ ሲሆኑ ጥሩ ናቸው። ደግሞ የሆነ ሰዓት ደግሞ እነሱ ጥሩ ሆነው ራሱ ሰይጣን ራሱ ይገፋፋቸዋል እነሱ ጥሩ እንዳይሆኑ ማለት ነው። ጥሩ እንዳይሆኑ ለምን እንደሆነ አላውቅም። እና እኔ በነገራችን ላይ ጓደኛ ነበረችን ጋይስ 10 ዓመት ሳውዲ አረቢያ የሰራች ደሞዝ በጣም ጥሩ ደሞዝ የሚከፈላት ቀለብ ቤት እየሰራች ኦልሬዲ 8 ዓመት ነው ምናምን እንደዛ አካባቢ እየሰራች 2000 ሪያል ነበር የሚከፈላት። 2000 ሪያል ቤቱ ትንሽ ነው፣ ልጆች ብቻ ነው የምታሳድግ። ሴትዮ ሐኪም ናት እና በጣም ጥሩ ሴት ነች ምናምን ነገር ልብስ ሁሉም ነገር እሷ ናት የምትገዛልኝ። በቃ ጥሩ ናት፣ ጥሩ ከሚባለው በላይ እና እኛ ኢትዮጵያውያን ደግሞ የዋሃዎች ነን እና ጥሩ ናት ምናምን ብላ ኢቭን እንኳን ከባሏ ጋር ተጣልታ ማለት ነው። ያቺ አረቧ ባሏ ጋር ስትጣላ እዛ መጡ የእናቷ ምናምን ቤተሰቦች እዛ መጡና ሊደበድቧት ምናምን አላውቅምና ሲደበድቧት ራሱ አግዛ ለአረቧ እነዛን ተደባድባለች። ለምን? አረቧ ጥሩ ናት ብላ ስለምትወዳት ረዥም ጊዜ ስለተቀመጠበት። ከዕለታት አንድ ቀን ግን ምን እንደነካት አላውቅም፣ ምን እንደሆነ አላውቅም። የሆነ ሰይጣን ሲነሳባቸው በጣም ከባዶች ናቸው። ከዛ ኒንጃ የሚያመልኩት ነገር ምናምን ይኖር አይኖር አላውቅም። ብቻ ባልሆነ በርትርክ ምንኪ ነገር ልጅቱ መሄድ ሳታስብ በማትፈልግበት ቀን አንስታ ወደ ኢትዮጵያ ላከቻት። ምንም ሳታስብበት በቢጃማ ምንም ሳታስብበት ቤተሰቡ ሳትናገር እና ምን ልላችሁ ፈልጌ ነው። አሁን እቺ በጣም ነበር የምትወዳት። ልክ እንደ እናቷ ነው ስታወራ ምን ስትል እንደ እናቷ ነው የምታያት። ነገር ግን ይሄው በዛ ምክንያት እንደዛ አድርጋ አሳፈረቻት። እና ምን ልላችሁ ፈልጌ ነው ቤተሰብ የፈለገው ነገር ቢወዷቸው ያንዳንድ ልጆች በጣም ደሜን ፍልግ ታረጉኛላችሁ። የኔ አረብ እንዲነች የኔ አረብ እንዲነች ነው። ሁላችንም ረጅም ዓመት ተቀምጣል። ነገር ግን ጥፋት ካዩብን ወደ ኋላ እንደማይሉ ይሄን አስረግጬ ነው የምነግርሽ። እና እንግዲህ ይችልሽ ይሄን ሽንኩርት እንደዚህ እንደ ካራምቡላ ትጫወትበታለች ምናምን የሆነ ነገር ታደርግበታለች። ስለዚህ ለምንድን ነው ይሄ ነገር የሚሆነው? እውነቴን ነው የምላችሁ ከምር አሁን ይህ ቪዲዮ ቢታይ ምንድን ነው የሚያደርጓት? እነሱ ራሱ ይሉት ጋይስ ምን እንደሚያደርጓት ፈጣሪ ወቀው ቢታይባቸው። ስለዚህ እኔ አንዳንድ ልጆች የምታረጉትን ራሱ አታውቁም። በቀደም ዕለት የሆነች ልጅ እንግዲህ አረቧ እያለሽ በህይወት አረብ ያረፈች ብላ እንግዲህ በጣም ቪዲዮ በብዙ ተሰርጫጭቶ ነበር። በፌስቡክ፣ በዩቲዩብ፣ በተለያየ በቲክታክ በተለይ በጣም እንትን ብሎ ነበር። ነገር ግን አሁን እንግዲህ እህቶችም ይቅርታ ጠይቂ፣ ውሸት እንደሆነ ሲያውቁ ይቅርታ ጠይቂ ሲሏት ይቅርታ ስጠይቅ ውሸቴን ነው ለእንትን ብዬ ነው ምናምን ብላ ተናግራለች። ስለዚህ ይሄ ሁሉ ነገር ምን አስፈለገ? እኔ አላቅም ምን እንደምል። እኔ እናንተ ነገር በጣም ግራ እያጋባኝ ነው ጋይስ። ስለዚህ የምታረጉትን ነገር አንዳንድ ያው በተለይ ከአረብ ጋር የተነካካ ነገር አታድርጉ። በዛ ላይ በጣም የሚደብር ነገርም አታድርጉ። እውነቴን ነው የምላችሁ። አሁን ይቺ ቢያዩት ምንድን ነው የሚሏት? ይቺ ልጅውን ቢያዩት ምንድን ነው የሚሏት? እውነቴን ነው የምላችሁ። ማርያምን እንዴ ተው። በዚህ ልክ ፈጣሪ ትዕግስቱን ስጠኝ እንዴ። የሚጣንበትን ራሱ እኮ የምንረሳዎች በጣም ትንሽ ሳንሆን ብዙዎች ነን እውነት ለመናገር። ስለዚህ ይሄ ደግሞ ስህተት ነው ጋይስ። አርፋችሁ ስራችሁን ሰርታችሁ በሰላም ወደ ሀገራችሁ ብትሄዱ ነው የሚሻላችሁ እንጂ
የሆነ ያልሆነ ነገር እየነካካችሁ መጨረሻ ላይ ለሚመጣው ነገር ራሳችሁ ተጠያቂ ትሆናላችሁ እና ለዛ ነው ምላችሁ ማለት ነው። በተረፈ ግን ያለው ነገር ይሄ ነው። ሰላማችሁ ብዝት ተረፍርፌ በልብ ውዶች፣ የማሮች፣ ፍቅሮች እላችኋለሁ። ቪዲዮን ስለማታዩልኝ በይዘው የሚያል ካወሩ ይበቃኛል። ቪዲዮ የራሱ ከእናንተ አታዩልኝ። አሁን ልብስ በጣም